ለተሰማሩበት የሥራ ዘርፍ ብርቱና ታማኝ መሆን በርካቶችን ወደ ስኬት ምዕራፍ የመራ አንዱ የህይወት መንገድ ሆኖ የዘለቀም ነው። በአካባቢ ጥበቃ ስራ ሲሆን ደግሞ ለሌሎች የመትረፍን ከስነ ህይወት ጋር መዋደድን በቁርኝት ይገልጻል። ዛሬ ልናነሳ ይወድን ነው ከ30 ዓመታት በላይ በስነ ህይወት ተመራማሪነትና በተለያዩ የኃላፊነት እርከኖች ያሳለፉትን የ2025 የተስክ ኮንዘርቬሽን አዋርድ አሸናፊ አቶ ኩመራ ዋቅጅራን ነው። ኩመራ ትውልዳቸው በሆሮ ጉድሩ ወለጋ ሲሆን የመጀመሪያና ሁለተኛ ደረጃ ትምህርታቸውን እዚያው ጨርሰው ወደ ከፍተኛ ትምህርት ተቋም በመግባት የመጀመሪያ ዲግሪያቸውን በስነ ህይወት ትምህርት ተቀብለዋል። በዚያም በጀማሪ ስነ ህይወት ባለሙያነት የጀመረው የሥራ ጉዞ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር እስከመሆን አድርሷቸዋል። አቶ ኩመራ ዋቅጅራ በዘርፉ ከፍተኛ ልምድ በኢትዮጵያ የዱር እንስሳት ፖሊሲን በማዘመን የህዝብን አመለካከት በማሻሻልና የዘብ አቅምን በማጠናከር ለአደጋ የተጋለጡ ዝርያዎችና ስፍራዎችን በመታደግ ለሰሩት ተግባር ነው የተሸለሙት። በእንግሊዝ ለንደን በተካሄደው መርሃ ግብር ከዌልሱ ልዑል ዊሊያም እጅ ተቀብለዋል። ለዚህ ስኬት ካበቃቸው ስራዎች ውስጥ ብናነሳ ከዓመታት በፊት በባሌ ብሔራዊ ፓርክ ብርቅዬ የባሌ ጦጣን በጥናትና ምርምር ማስመዝገብ አንዱ መሆኑን ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ አጋርተውናል። ባሌ አካባቢ ለየት ያለች ጦጣ አለች። ነገር ግን ይሄንን ያረጋገጠ ደግሞ እስካሁን የለም። በፓርኩ ውስጥም መኖሯ ይነገራል፣ ግን አልተመዘገበችም የሚለውን ነገር ስሰማ ለቅርብ አለቃዬ ሐሳቡን አቀረብኩና እንዲፈቅድልኝ ጠየቅኩ። ሎጂስቲክም የመሳሰሉ ነገሮች ተመቻችቶልኝ ወደ ባሌ እንድሄድ ከዛ ወደ ሀረና ደን እንድሄድ 2 ሳምንት ፍለጋ ካረግንና ከቆየም በኋላ መጨረሻ ላይ አገኘኋት ማለት ነው። በጣም ነው ደስ ያለኝ። ከስነ ህይወት ጀማሪ ባለሙያነት እስከ ዋና ዳይሬክተርነት በዘርፉ ያበረከቱት አስተዋጽኦ እንደ ሀገርም እንደ ግለሰብም ለውጥ ያመጣ ስለመሆኑም የተስክ ኮንዘርቬሽን አዋርድ ማዕከል መረጃ ያሳያል። በኢትዮጵያ በዱር እንስሳት ጥበቃና ስነ ህይወት የምርምር ስራዎች የነበራቸው ተሞክሮ በተለያዩ የሀገሪቱ ክፍሎች ተሰንድሮ የተቀመጠ ሲሆን በሰሜኑ የሀገራችን ክፍል የሆነውን ደግሞ እናጋራችሁ። በቃፍታ ሽራሮ ዞን ፍለጋ የተደረገ ትግል የቃፍታ ሽራሮን ብሔራዊ ፓርክ እስከ ማቋቋም የዘለቀ ውጤት ማምጣቱን ያስታውሳሉ። 20 ኪሎ ሜትር በላይ ነው ተጉዘን የደረስነውና በእግራችን አድረን ጧት ላይ ልንመለስ እንዘጋጅ በአጋጣሚ የሆነ ትልቅ ጠቆር ያለ ከተከዜ ወንዝ ጫካ ሲወጣ አየን። ባይኖኩላር ይዘን ነበር። ምንድነው ይሄ የሚንቀሳቀሰው ነገር ብለን በባይኖኩላር ስናይ ዝሆን ነው። ከነዚህ በተጨማሪ የተለያዩ የምርምር ስራዎችን በመስራት ከኢትዮጵያ ውጭ በተለያዩ ሀገራት ትምህርቶችንና ስልጠናዎችን ተከታትለዋል። የተስክ ጥበቃ ሽልማትም በብዝሃ ህይወት ጥበቃ ውጤታማ ስራ ላበረከቱ የዘርፉ ባለሙያዎችና የስራ ኃላፊዎች በሚሰጠው ሽልማት አቶ ኩመራ ዋቅጅራን 58ኛው የልዑል ዊሊያም ሽልማት ባለቤት አድርጓል። ሽልማቱ በስራ ቆይታቸው ካበረከቱት አስተዋጽኦ በተጨማሪ መንግስት ከቅርብ ጊዜ ወዲህ ለዘርፉ በሰጠው ትኩረት በመጡ ውጤቶች የተገኘ መሆኑን አቶ ኩመራ ነግረውናል። በአረንጓዴ አሻራና ሌሎች የብዝሃ ህይወት ጥበቃ ስራዎች በኢትዮጵያ የመጥፋት አደጋ የተጋረጠባቸውን የብዝሃ ህይወት ሀብቶች የመታደጉ የጋራ ጥረት ለዚህ ስኬት ምክንያት፣ ለቀጣዩ ትጋት ደግሞ ስንቅ ሆኗቸዋል። ይሄ ትልቅ መልእክት አለው ለሁላችንም፣ እንደ ግለሰብም እንደ ተቋምም እንደ ሀገርም የሁሉም ድምር ውጤት በመሆኑ ያስደስተናል። የበለጠ ውስጣችን ደግሞ ቁጭት፣ የበለጠ ውስጣችን መነሳሳት፣ ቁርጠኝነት እና ወደፊት ትግል ደግሞ የበለጠ ኃይል ይሰጠናል። ስለዚህ ደስ ብሎኛል። ሁላችንም እንኳን ደስ አለን ላለው አቶ ኩመራ ዋቅጅራ በዘርፉ የዓመታት ልምድን ያካበቱ በርካቶቹ ኢትዮጵያውያን ለብዝሃ ህይወት ካላቸው ስስት የተቋደሱ ናቸው። የተሰጣቸው ሽልማት ሀገራዊ ምስል ከፍተኛ ሲሆን በተለያዩ ዘርፎች የተከወኑ ላሉ የለውጥ እርምጃዎች ማሳያ ሆኖ የሚቀርብ ስኬት ነው።